ኮማንደር ለምንድን ነው እንደዚህ ታውት? ለምንድን ነው እንዲያመልጥ ያደረገው? የግድ እንደዛ ማድረግ ስለነበረብኝ። ምንድን ነው ያስገደደ? እህቴ እንደምትሞት ሲነግረኝ ፈርቼ ለቀቁት። በቃ ይሄ ብቻ ነው ምክንያት? አዎ ይሄ ብቻ ነው። ምን ነው? እኔ ግን አልመሰለኝም። ኮማንደር ደግሞ የጠበቁ እኮ ነው ያለሁት። ማን ነው እኔን እንድገለኝ የቀጠረው? ንገረኝ። እኔ ማንም አልቀጠረኝም። ይኸውልህ እኔ ልሰርቅ ነው እንጂ የመጣሁት ሌላ ምንም ፈልጌያለሁ። ውሸታ! እኔን ልገልን የመጣሁ? ቆይ ማን ነው እኔን እንድገል የከፈለ? ነገርኩህ እኮ እኔ ልሰርቅ ነው እንጂ የመጣሁት ነፍሰ ገዳይ አይደለሁም። እሺ በለዋለ ድብን ይበል። ከኔ ጋር ጨዋታ አይደል የፈለገው? ሚኪያስ ጊዜ እየሄደብን አሁኑን ወስን። የሰጠው ጥሩና ብቸኛ አማራጭ በምን አምናለሁ? ብትክደኝስ? እኔ አንተን አይደለሁም ሰው የምክደው። እኔ ለቃሌ ታማኝ ሰው ነኝ። ምንድን ነው ሰውዬውን እዚህ ነበር ያሰራው አላላችሁኝም እንዴ? አዎ ኮማንደር፣ እንዴ ይኸው እንደው ገመዱ እንኳን አይታይም እንዴ? ሚኪያስ የት ነው ያስመለጥከው? እኔ ምን አውቃለሁ? ብሩ ሆን ብለህ እንዳስመለጥከው በደንብ አውቃለሁ። አፍ እንዳመጣልህ ዝም ብለህ አትናገር እሺ? አፌ እንዳመጣልህ ተናገርኩኝ። እንዲያውም በኮማንደሩና እንዲሁም በሚኪያስ መካከል ያለው ግንኙነት እየጠበቀ መጥቷል። ግን ደግሞ የዛሬው የተለየ ነገር ነው። ምክንያቱም ሚኪያስ ያደረገውን ተግባር ኮማንደሩ ባወቀ ሰዓት ሌላ ጥርጣሬ ውስጥ ገብቷል። ኮማንደሩ ለምን ሚኪያስን ጠረጠረው? ምክንያቱም ደግሞ እንግዲህ እንደዚህ ጠፍሮ ያስቀመጡትን ጸጋዬን ወይም ደግሞ የትርሲት ገዳይ የነበረውን ሰው ዛሬ ላይ እንግዲህ ሚኪያስ ገመዱን ፈቶ በድርድር ተላቀዋል ማለት ነው። ቃልም ተገባብተዋል። ቃል ማስረጃችን ይሆናል ብለው ሁለታቸውም ወስነውበት አምነውበት እንግዲህ የነበረውን ጉዳይ እያየን ነበረ። ከዚህ በተረፈ ደግሞ የትርሲት እናት የሆነችዋ ወይዘሮ ሂሩት ግደለው በለው ስትል ይሄ ከህግ ተጠያቂ እንደሚያደርግ ያውቃሉ ወይ እያለ እንግዲህ ኮማንደሩም እየነገራቸው ነበረ። ብዙ ነገሮች ተፈጥረዋል። በካያ ድራማ እንግዲህ በክፍል 39 ላይ ብዙ ነገሮችን እናያለን። አሁን ላይ እንግዲህ ብሩኬ ስሜታዊ በሆነ መልኩ እንደቀጠለ ነው። ምክንያቱም ብሩኬ ብዙ ነገሮችን እያሳለፈ ቢሆንም በህይወቱ ላይ አሁን ላይ ግን ያለው ነገር ትዕግስትን የሚሰጥ አልነበረም። እቤት ድረስ የገባውን ልሰርቅ ነው የገባሁ እንጂ ሰው ልገል አልመጣሁም ያለውን ተልእኮውን እንግዲህ ይዞ የመጣው ጸጋዬ በአሁኑ ሰዓት ላይ እንግዲህ ከሚኪያስ ክፍል ይገኝ ነበረ። ሚኪያስ ክፍል ላይ ሆኖ እያስፈራራው ዝም እንዲልና የሚጠይቀውን ነገር ብቻ መልስ እንዲሰጠው እየተዘጋጀ ባለበት ወቅት ነበረ እነ ብሩኬ ከኋላ መጠው በዱላ እንግዲህ የያዘውን ሽጉጥም ሆነ እሱን እንዲመታ ያደረጉት ማለት ነው። ከተዘርሮ ከወደቀ በኋላ ሞቷል ሲሉ ነበር፣ ግን አልሞተም። አስረው እጁን አንድ ክፍል ውስጥ ላይ ለብቻ ዘግተውበት እንዳስቀመጡት አይተናል። ካሌብና እንግዲህ ፌቨንም የበኩላቸውን ድርሻ ሊወጡ ብለው ነበረ። ከታሰረበት ክፍል ገብቶ እናቴን የገደልካት አንተ ነህ፣ ግን ለምን ትገላታለህ? እናቴ ምን አደረገች ሲል ጥያቄ እየጠየቀ እሱም አንተን እገልሃለሁ እናቴን እንደገደልካት በፍጹም ነፃ ልትወጣ አትችልም እያለ እሱም ደግሞ እኔ እናታችሁን አልገደልኩም፣ እኔ አጋጣሚ ነው እዚህ ቤት የገባሁት አይነት ነገር እየተናገራቸው ነበር። በነገራችን ላይ ይሄ እንግዳ ተብዬው የገባው ጸጋዬ ከዚህ ቀደም የሚኪያስ ቀኝ እጅ ነበርና እንዲሁም ከስር አምልጦ ከስር ተፈቶ ብዙ ነገሮችን ሲያሳልፍ እንደነበረ የሚኪያስ ቀኝ እጁም ቢሆንም ሚኪያስ ቅጥረኛውና እንዲሁም ደግሞ ሚኪያስ የላከው ትልቁ ወጥመድ እንደነበረ ሁላችንም የምናውቀው እውነት አለ። አሁን ሚኪያስ እዚህ ቦታ ላይ ግራ በተጋባ ስሜት ውስጥ ቢቀመጥም ግን ደግሞ ትክክለኛውን ማንነቱን ጠንቅቆ ያውቅ ስለነበር ይህም የገባውም ሰውም ከተያዘ በነብሩኬ ቁጥጥር ስር ከዋለ በኋላም ትክክለኛ ማንነቱን ከማጋለጥ ይልቅ
እኔ ሌባ ነኝ ልሰርቅ ነው እንጂ የገባው ሰው ልገል አይደለም። ብሩኬም በደንብ ተጠራጥሯል። ምክንያቱም ደግሞ የሚኪያስን ሁኔታ በተመለከተ ሰዓት ከሁሉም ክፍል ለይቶ ሚኪያስ ላይ ሽጉጥ መተኮሱ ሊተኮስ ማሰቡስ ምን አስፈለገ? መደቀኑስ ሽጉጥ ምን አስፈለገ ብሎ ጠርጥሯል። ይህንን ሰው እንግዲህ ብሩኬ በቀላሉ ማስታወስ ችሏል። ምክንያቱም ደግሞ ትርሲት በምትሞትበት ሰዓት ወቅት ላይ እንዳይገላው እየተማጸነች ባለበት ሰዓት ነበረ። ለምን እንደተላከና ምን ፈልጎ እንደመጣ ባይታወቅም ይሄንን ነገር ለማዳን ስትል ለብሩክ የተተኮሰው ጥይት ለሷ እንዲሆን አድርጋ ትርሲት ከፊት ለፊት ቆማ አይተናት ነበር። ትርሲትንም የተምዘገዘገው ጥይት በፍጥነት ደረቷን መቷት ህይወቷ እንዲያልፍ አድርጓታል። ብሩኬ እንግዲህ ያለረዳት በቆመበት ሰዓት ላይ ልጅ የትርሲትን ደም እየተፈሰሰ ሆስፒታል ቢወስዳትም ሆስፒታል ግን ከደረሰች በኋላ ህይወቷ ማለፉንና እንዲሁም ደግሞ የምድር ቆይታዋ በዚህ መጠናቀቁን በልደቷ ቀን ያውም መሞቷንም ሁላችንም አይተናል። የሁለት ልጆች የሆነችዋ ትርሲት ዛሬ ላይ እንግዲህ ልጆቿ ጠበቃ እየቆሙላት ትገኛለች። ሴቷ በጣም የዋህና ሩክሩክ ናት። ለህግ የበላይነትን የምታምን ስትሆን ካሌብ ደግሞ ራሱ ያለውን ጉዳይ ችግሮችን በግሉ መፍታትና እንዲሁም ደግሞ በግሉ ሁሉን ነገር ማድረግ ይፈልጋል። ለዛ ነበር የእናቴን ገዳይ ራሴ ገላለሁ ምንም ህግ አያስፈልግም ሲል ለ20 እና 30 ዓመት እኔ ብዬ የልጅን ገዳይ አሳልፌ አልሰጥም ልቀቁኝ እኔ ልግደል ስትልም ነበር ማለት ነው ወይዘሮ ሂሩትና እንዲሁም ደግሞ አሁን ላይ የካሌብ ሀሳብ አንድ አይነት መሆኑን ተመልክተናል። ካሌብ እንግዲህ ስሜታዊ ሆኖ ስለነበረ ይህን ነገር እንዳያደርግ አባቱ አስቆመታል። ጭንቅላቱን ሁለት ቦታ ፈንክቶ ሊገላግለው ባሰበበት ወቅት ነበረ እንግዲህ ብሩኬ ለማየት እሱን ብቻዬን ለብቻው ለማናገር ፈልጋለሁ ባለበት ሰዓትም እነሱም ሊያናግሩት ፍቃደኛ አይደሉም። ብሩኬ በጣም ስሜታዊና እንዲሁም ደግሞ ብሩኬን ወደ ወንጀል እንዳይገፉት ስለፈራ ለዛ ነበረ በጣም በሚያሳዝን ሁኔታ እንግዲህ ሁሉም ከበውት ይዘውት አቶ ዝናቡም ሁላቸውም ከላይ እያወሩ እነሱ ሊነካኩ አልቻሉም። በእርግጥም ብሩኬ የጠረጠረው እውነቱ ሁሉም ነገር ወጦለታል ማለት ነው። ሰውየውን በቀጥታ ማለየት የቻለበት አቅም ስለነበረው አዲስ አልሆነበትም። ከኮፍያው እስከ ሁሉም ነገር አልተለየ። መጥፎ ነገር ባያስብም ግን ደግሞ እነሱ ላይ ጥርጣሬን እንዲፈጥርባቸው አድርጓቸዋል ማለት ነው። የዛሬው ትዕይንት በጣም ከባድ ነበረ። ከዚህ ባሻገር የሚኪያስ እህት እንግዲህ የሰጣትን መድኃኒት አይተን ነበረ። ረጅም ሰዓት የሚያስተኛ ወይም ደግሞ እንግዲህ ፍዝዝ ድንዝዝ አድርጎ የሚያስቀምጣትን መድኃኒት ከሰጣት በኋላ እሱ ወጥቶ ከቤት በር ቆልፎባት እንደወጣና አይተን ነበረ። ማህሌት እንግዲህ በአስቸጋሪ ሁኔታ ውስጥ ሆና ውሃ ጠምቷት ውሃ ልትጠጣ ፈልጋ ግን ደግሞ ውሃው ላይ አልደረሰችበትም እና አይኑን እያየች በስቃይ እየተሰቃየች እንደነበር አይተናታል። የሃይላንድ ውሃ ተቀመጠበት ቦታ ላይ እጇም እግሯም ጥፍር ተደርጋ ወንበር ላይ ስለታሰረች የጠጣችው ነገር ልቧ እንደተቃጠለ ያስታውቃል። በአፏ ትጮህ አፏን አፍኗታል። በፕላስተር ታሽጋ ነበርና በምንም አይነት ሁኔታ ከወንበሩ ተነስታ ያንን ውሃ ማግኘትና መጠጣት አልቻለችም። አይኗ ብቻ ቁልጭ እያለ ምንም መተንፈስ አትችልም ነበረ። በጣም በሚያሳዝን ሁኔታ ውስጥ ያለችው ማህሌት እንግዲህ አጋቹም ቤቷ መጦ እንደታገተ እህት ወንድሟ እንዳገተው እንዲሁም ደግሞ እንደታሰረ ግን ስለ ብዙ ነገር እየተጨነቀ ነበር። እህቱ እዛ ጋ ምንም የሚሰጣት የሚያደርግላት ሰው እንደሌለ ጥቂት ደቂቃዎችን ቢቆይ በእርግጠኝነት ማህሌት ህይወቷ ያልፍ ይችላል። ብዙ መከራዎችና ስቃዮችን በወንድሟ የተነሳ እየተቀጣች ያለችው ማህሌት ዛሬስ ምን እጣዋ ይሆን? ሞታ ይሆን ወይስ ደግሞ በዛ ሁኔታ ተጠብቀው ይሆን? አጋቹም ሚኪያስ እንግዲህ ከፈታው በኋላ ቃል ተገባብተው ነበር። እኔ እንዳንተ ከሃዲ አይደለሁም ለቃሌ ተገዥ ነኝ ሲል ነበረ ጸጋዬ ማለትም አጋቹ ማለት ነው። በአሁኑ ሰዓት እንግዲህ ይሄንን ቃል ቢናገርም ማህሌት የመቆየቷና ያለመቆየቷ ነገር እሱም የሚያውቀው ነገር ምንም ነገር የለም። አጋቹም እንግዲህ በሰላም ከዛ ቤት እንዲወጣ አድርጎታል። ሚኪያስ እንግዲህ በተለያየ አቅሙን ተጠቅሞ በቦክስ ሲመታውና እንዲሁም ደግሞ ሲያሰቃየው ነበር። ለ3 ጊዜ በጣም ገራሚ የሆኑ ቦክሶችን እንዲያርፉበት ካደረገው በኋላ ይሄ ጥቂቱ ነው፣ ትንሹ ነው፣ ከዚህ በላይ ምን አይተህ ብዙ አደርግሃለሁ፣ ጠብቀኝ፣ በመጨረሻ ግን እገልሃለሁ ሲለው ነበረ። ሚኪያስ እንግዲህ ይህን ቃል ቢናገርም ዞሮ ልጁን ካስወጣው በኋላ
ሁላቸውም ተንጋግተው ወደዛ ቤት ገብተዋል። ኮማንደሩም እንግዲህ በተባለው መሰረት መጥቷል። ኮማንደሩም ፊት ለፊት በስልክ እንዲያወራው ቢደረግም ስፒከር ላይ መሆኑን በመናገሩ ምክንያት ብሩኬ ቅር ብሎታል። ምክንያቱም ብሩኬ የተጠራጠረው ብዙ ነገር ስላለ ሚኪያስ በትክክል ከዚህ ሰው ጋር ይሰራል ብሎ ስላሰበ ነበረ ይህንን ነገር ያደረገው። ስፒከር ላይ አድርገው እዚህ ሆነህ አውራው እያለ በጣም ሲያጨናንቀው ስፒከር ላይ አድርጌ ሁሉም እየሰሙህ ነው በማለት ለኢንስፔክተሩ እንግዲህ ለኮማንደሩ ቀድሞ ሲያሳውቀው ነበር። ይህን መረጃ ለምን ላውድ ላይ እንዳደረገው መናገር ለምን ፈለገ ካላችሁ እንግዲህ ይሄ ኮማንደር ተብዬው ሌላ ነገሮችን እንዳይቀባጠር በማሰብ ነው። ኮማንደሩ የሚኪያስ ሰው ነው። ዛሬ ኮማንደሩ ብዙ ነገሮችን ጠርጥሯል። በክፉኛ አይኑም ሲመለከተው ነበር። ሚኪያስ ማን ነው? ከዚህ ሁሉ ወንጀል ጀርባ ያለውስ ማን ነው? ትክክለኛው የትርሲትን ገዳይ እንግዲህ ይሄ ሰው መሆኑን ካወቀ ኮማንደሩ ምን ሊወስንበት ይችላል? ምክንያቱም ደግሞ የሚኪያስ እጣ ፋንታ እስር መሆኑ አይቀሬ ነው። ኮማንደሩ ይሄንን ነገር ካወቀ በጣም ከባድ ነው። ኮማንደሩ የሚያውቀው የትርሲት ገዳይ ሌላ ሰው መሆኑንና እንዲሁም ደግሞ እህቱን ያገታት ሰው ሌላ ሰው መሆኑን እንጂ የሚያውቀው የትርሲት ገዳይ እሷን እንዳገታት አያውቅም በፍጹም። ይሄ ሁሉ ነገር ሚኪያስ እንዴት ሊወጣው ይችላል? በጣም ከባድና ከባድ የሆነ አመፅ ነው። በሌላ በኩል እንግዲህ ሙሉ ቤተሰብ ብሩኬ ወንጀለኛ እንዳይሆን የተቻላቸውን ሁሉ ሲያደርጉለት እንደነበር አይተናል። ብሩኬ ግን ከዛ ነገር ማምለጥ የሚችልበት ምንም ነገር አልነበረም። ምክንያቱም ብሩኬ ስሜቱን መቆጣጠር አቅቶት አንገቱን ተናንቆ ይዞት እፍን አድርጎት ነበረ። በዛ ሰዓት ላይ እንግዲህ የትርሲት እናት የሆነችው ሂሩት በጣም በደስታ እሰይ እሰይ በለው እያለች በአንገቷም በጥርሷም ስትናገር ነበር። በውስጧም በቃ ደስ እያላት አብራ ከእጁ ጋራ ገብታ ነበረ። እሷም እና በጣም ተደስታ ነበረ። በተለይ የብሩኬ ወንድነት እዚህ ጋር በጣም አስደስቷታል። ሚኪያስን ግን እስካሁን የጠረጠሩት ቤተሰብ ውስጥ ላይ የሉም ማለት ነው። ርብቃ ብቻ ናት የጠረጠረችው። ርብቃና እንዲሁም ደግሞ ብሩኬ ብቻ ናቸው የጠረጠሩት። ሌላው ደግሞ ካሌብ የእናቱ ገዳይ እንደሆነም አውቋል ማለት ነው። ግን ለሕግ ተላልፎ መሰጠት እንዳለበትና በተለይ ደግሞ ወንጀል መስራት እንደሌለባቸው የሕግ አካላት ቅጣት እንደሚሰጡት ይህን አምናበታል ማለት ነው። በአሁኑ ሰዓት እንግዲህ ይህን ይመስላል ያለው ነገር። እንግዲህ ማህሌት ሞታለች ትኖራለች የሚለውን በቀጣይ አብረን የምናየው ነው። ምክንያቱም ደግሞ ማህሌት በሞትና በህይወት መካከል ሁና የሚታያትን ከፊት ለፊቷ የተቀመጠችቷን የሃይላንድ ውሃ ለማንሳት ተቸግራ እንደነበር አይተናል። ይሄ ማለት ደግሞ በጣም ብዙ ነገሮች እንግዲህ በህይወቷ ላይ መጦባታል። ብዙ ተሰቃይታለች፣ መከራዋን አይታለች። ግን ማህሌትን ፈቶ እውነት ለሚኪያስ ያቀብለው ይሆን? በህይወት ቀይ ይሆን የሚለውን አብረን እናያለን። መልካምና ሰናይ ቆይታ ብያለሁ።